በኢራን ፀሐይ ጨለመች፣ ጥቁር ዝናብ ዘነበ። እስራኤል አልቻለችም፣ ህንድ ተቀጠቀጠች። ኢራን ዱባይን በሚሳኤል አረሰቻት፣ በረራ ቆመ። ዓለምን ባፍጢማ የደፋው ጦርነት። እነሆ አሁን ያለንበት ጊዜ ያለም መጨረሻ ወይስ ደግሞ መጀመሪያም? ዛሬ መጋቢት 12 ቀን 2026 ዓለም የምታውቃት ፀሐይ አልወጣችም። በኢራን ሰማይ ላይ የፈሰሰው ጥቁር ጭስ ብርሃኗን ውጦታል። ከሰማይ የሚወርደው ዝናብ ደግሞ ህይወትን ሳይሆን ሞትን የሚረጭ ይመስላል። ጥቁር መርዛማና አስፈሪ ዝናብ ዘንቧል። ተፈጥሮ ለሰው ልጅ ጦርነትና ግፍ የምታለቅስም ትመስላለች። ነገር ግን ትራጀዲው ታዲያ እዚህ አላበቃም። እስራኤል ፈጽሞ ያልጠበቀችው ጉድ በህንድ የባህር ዳርቻ ላይ ተከስቷል። የንግድ መስመሮች በደም ተለክተዋል። የሆርሙዝ ሰርጥ የሞት ወጥመድ ሆኗል። ዱባይ ያቺ የሰላምና የበልጽግና ምድር የሚሏት ዛሬ በሚሳኤል ጩኸት ተናውጣለች። የሰው ልጅ የገነባው ስልጣኔ በሰከንዶች ውስጥ ወደ አመድነት እየተቀየረ ነው። ይህ የፖለቲካ ትንተና አይደለም። ይህ የቢሊዮኖች ህዝብ ስጋትና እንባ ነው። ዓለም ወደማይመለስበት ገደል አፋፍ ደርሷል። ዛሬ የምናየው ትዕይንት የትውልድ ማክተሚያ ይሆን ወይስ የታሪክ ትልቁ ትራጀዲ? ዝርዝሩን አብረን እንፈትሸዋለን። ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን? እንዳለመታደል ሆኖ የምንገናኝበት ርዕሰ ጉዳይ እጅግ በጣም አስፈሪ የሆነ ነው። በጣም በርካታ ንጹሃን እያለቁ ያሉበት ጦርነት አለ። በጣም በርካቶች ደግሞ ወደዚህ ወደ ጦር ሜዳ እየተቀላቀሉ ነው ማለት ነው። እንግዲህ ኢራንም አልተጠበቀም የዚህን ያህል ጊዜ ትወስዳለች ተብሎ፣ ነገር ግን ከጎኗ የሚቆሙ አሉ። ኢራንም ደግሞ ያልተጠበቀ ጥንካሬ ከውስጧ እንዳለ እያስመሰከረች ነው ያለችው። እንዳጠቃላይ ግን የጦርነቱ አሸናፊ ማንም ሊሆን አይችልም። ይሄ ዝርዝር መረጃ ምን ይመስላል የሚለው ከእናንተ ጋር ልንፈትሸው ወደናል። እንግዲህ ኢትዮጵያችንንም የነካ ጉዳይ ነው። ይህ ጦርነት የኑሮን ግሽበት እያያችሁት ነው፣ ነዳጁንም ሌላውንም ነገር ማለት ነው እና መላው ዓለምን የነካ ጦርነት ነው። በዚሁ የሚቀጥል ከሆነ ደግሞ እጅግ በጣም ዘግናኝ የሆነ እልቂት ይከሰታልና አልበርት አንስታይን እንዳሉት ምናልባትም ወደ ድንጋዩ ዘመን ሊቀይሩን ይችላሉ ሀያላኑ እንግዲህ ኒውክለራቸውን ከተማዘዙ ማለት ነው። የዛሬውን መረጃ ልናደርሳችሁ ወደደን። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ሮማን ጸጋዬ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሁንላችሁ። ዛሬ መጋቢት 12 ቀን 2026 እየወጡ ያሉ ዘገባዎች እንደሚያመለክቱት በመካከለኛው ምስራቅ ያለው ውጥረት ወደ አዲስ ምዕራፍ ተሸጋግሯል። በእስራኤል የጥቅም መሰረቶች በህንድ የባህር ወደቦች አካባቢ የተከሰተው ድንገተኛ ጥቃት ከፍተኛ መነጋገሪያ ሆኗል። የታለመው ቦታም በህንድ ውቅያኖስ ላይ የሚገኝ ከእስራኤል የንግድ መርከቦች ጋር ግንኙነት ያለው የህንድ ወደብ ላይ ጥቃት መፈጸሙም ተገልጿል። የጥቃቱን መሳሪያ ጥቃቱ በረጅም ርቀት ተወንጫፊ ድሮኖች ወይም ደግሞ በሚሳኤል ሳይፈጸም እንዳልቀረ እየተገመተ ነው። የደረሰውም ጉዳት ዝርዝሩ እንደሚያሳየው በወደቡ ላይ የነበሩ የጭነት መርከቦችና መሰረተ ልማቶች ላይ ከፍተኛ ጉዳት መድረሱ እየተነገረ ነው። የጂኦፖለቲካው አንድምታ፣ የንግድ መስመር መስተጓጎል። ይህ ጥቃት በቀይ ባህር ላይ ብቻ የነበረውን ስጋት ወደ ህንድ ውቅያኖስ በማስፋት የዓለም የንግድ ዝውውር ላይ ትልቅ ጫና ይፈጥራል። ህንድ በጉዳዩ ላይ ያላትን ተቃውሞ በጽኑ እንደምትገልጽ፣ በቀጣይ በባህር ላይ የምታደርገውን የጥበቃ ስራ እንደምታጠናክርም ይጠበቃል። የእስራኤል ምላሽም እስራኤል ይህንን ቀጥተኛ የኢኮኖሚ ጦርነት በማለት የገለጸችው ሲሆን በጠላቶቿ ላይ ያጸፋ እርምጃ ለመውሰድ ዝግጅት እያደረገች መሆኑን ምንጮች ይጠቁማሉ። እስራኤል እስካሁን ድረስ 700 በረራዎችን አድርጋለች ወደ ኢራን እየተባለ ነው። ጥቃቱ የተፈጸመበት ትክክለኛ ወደብ ስም ለምሳሌ ሙምባይ ወይም ጉጃራት አካባቢ እንደሆነ መረጃዎች እያሳዩ ነው። የህንድ ወደብ ጥቃትና የእስራኤል ድንጋጤ ታዲያ መላው ዓለምን ይናጠ ሆኗል። የዓለም የንግድ መስመሮች በከፍተኛ ስጋት ላይ ይገኛሉ። ትላንትናና ዛሬ በወጡ መረጃዎች መሰረት በህንድ ምዕራባዊ የባህር ዳርቻ በተለይም የእስራኤል የንግድ መርከቦች ጋር ግንኙነት አላቸው ተብለው በሚታሰቡ የወደብ ተርሚናሎች አካባቢ የድሮን ጥቃት ተከስቷል። እንደ ወርልድ ሞኒተር እና ሜሪታይም ኤክስኪዩቲቭ ያሉ ተቋማት እንደሚጠቁሙት ጥቃቱ የታለመው የእስራኤል ባለቤትነት ያላቸውን መርከቦች ለማስመጥ ነው። ይህ ጥቃት እስራኤልን ከህንድ ጋር ያላት የንግድ ትስስርን የሚፈታተን ከመሆኑም በላይ ጦርነቱ ከቀይ ባህር ወጥቶ ወደ ሰፊው የህንድ ውቅያኖስ መዛመቱን የሚያሳይ ጉድ የሆነ ክስተት ሆኗል። ባለፉት ቀናትም በኢራን ሰማይ ላይ የታየው ክስተት እጅግ አስገራሚና አስፈሪ ነበርም። በከባድ ድብደባና በሚሳኤል ፍንዳታዎች ምክንያት የተነሳው ጥቅጥቅ ያለ ጭስ ሙሉ ለሙሉ ፀሐይዋን ጋርዷት ሰንብቷል።
ሳይንሳዊው እይታም የኬሚካል መጋዘኖችና የነዳጅ ማጣሪያዎች በመመታታቸው ምክንያት ከከባቢ አየር ጋር የተቀላቀለው ጥቁር ጭስ ጥቁር ዝናብ ተቀይሮ መዝነቡ ተረጋግጧል። ይህ ለተመልካች የዓለም ፍጻሜ የሚመስል ምስል የሚፈጠር ሲሆን እጅግ ከፍተኛ የሆነ የስነ ልቦና ጫናንም አምጥቷል እየተባለ ነው። ኢራን ስትራቴጂካዊ በሆነው የሆርሙዝ ሰርጥ ላይ ፈንጂዎችን እየቀበረች መሆኑን የሚያሳዩ የሳተላይት መረጃዎችም ወጥተዋል። ምዕራባውያን የባህር ኃይል ደህንነት ተቋም እንደሚሉት ኢራን ይህንን የምታደርገው ማንኛውንም የውጭ የጦር መርከብ እንቅስቃሴ ለመግታትና የዓለምን የነዳጅ ንግድ አንቆ ለመያዝ ነው። ይህ እርምጃ ደግሞ ቀጠናውን ወደማይቀለበስ የጦርነት ቀውስ ውስጥ ሊከተው ይችላል ተብሎ ተሰግቷል። ትላንትና ምሽትም በዱባይ ዓለም አቀፍ አየር ማረፊያ ዲኤክስቢ አካባቢ የተሰማው ፍንዳታና የበረራ መቋረጥ ትልቁ የዓለም መነጋገሪያ ሆኖ አምሽቷል። ኢራን ወይም ተላላኪዎቿ በዱባይ ላይ ጥቃት መፈጸማቸው የኢኮኖሚ ማዕከል የሆነችውን የተባበሩት አረብ ኤሚሬትስን በቀጥታ ወደ ግጭቱ የሚያስገባ ነው። ይህ ለቱሪዝምና ለንግድ ትልቅ ስጋት በመሆኑ ዓለም አቀፍ ገበያው በከፍተኛ ሁኔታ እንዲናወጥ አድርጎታል። አሁን በከፍተኛ ሁኔታ እስትንፋሷን የያዘችው ዓለማችን በአንበሳ መንጋጋ ውስጥ እንደገባች ነፍስ መስላለች። መጋቢት 12 ቀን 2026 ታሪክ የማይረሳው ጥቁር ቀን ሆኖ ተመዝግቧል። በኢራን ሰማይ ላይ ፀሐይ በጭስ መጋረዷ፣ ምድርን በማታውቀው ጥቁር ዝናብ መታጠቡ፣ ነገር ግን ቁጣው እዚያም አለማብቃቱ ብዙዎችን አስጨንቋል። ጦርነቱ አድማሱን አስፍቶ የህንድን የባህር ወደቦች እያናወጠ ይገኛል። እስራኤል ጉድ ሆነች የተባለላት የአስፈሪ ጥቃት ምንድነው ታዲያም? የዱባይ አየር ማረፊያ ለምን ደወል ተደወለበት? ዛሬ ዓለም ዙሪያ የተከሰቱ አስደንጋጭ ጂኦፖለቲካዊ ለውጦችና የሆርሙዝ ሰርጥን በጥቂት እንፈትሸው። ባለፉት 48 ሰዓታት ውስጥ በኢራን ላይ የተከፈተው መጠነ ሰፊ የአየር ጥቃት የፈጠረው ውጤት ከጦርነትም በላይ ሆኗል። የነዳጅ ማጣሪያዎች፣ የኬሚካል መጋዘኖች በከፍተኛ ሁኔታ መቃጠላቸውን ተከትለው ጥቅጥቅ ያለ ጥቁር ጭስ መላው ሰማይን ጋርዶታል። ፀሐይ በቀትር ሰዓት ጠፍታለች። ይህ ጭስ ከከባቢ አየር እርጥበት ጋር ተቀላቅሎ ደግሞ ጥቁር ዝናብ ሆኖ መዝነብ ጀምሯል። የዝናብ ተራ ውሃ አይደለም፣ የጦርነት መርዛማ ውጤት እንጂ። ይህም የኢራንን ሕዝብ ለከፍተኛ ድንጋጤ ዳርጎታል። ጦርነቱ ከመካከለኛው ምስራቅ ወጥቶ ህንድ ውቅያኖስ ደርሷል እያልናችሁ ነው። ዛሬ መጋቢት 12 የወጡ ዘገባዎች እንደሚያመለክቱት ከእስራኤል የንግድ ጥቅም ጋር ቀጥተኛ ግንኙነት ያለው በህንድ የሚገኝ ስትራቴጂካዊ ወደብ በድሮን ጥቃት ወድሟል። እስራኤል ይህንን ከፍተኛ የኢኮኖሚ ክህደት ስትል የጠራቸው ሲሆን ጥቃቱ የታለመው የንግድ መስመሯን ሙሉ በሙሉ ለመዝጋት እንደሆነ ይታመናል። ህንድ በጉዳዩ ላይ ያላትን ቁጣ ገልጻለች። ዓለም አቀፍ የንግድ መርከቦች አቅጣጫቸውን እየቀየሩ ነው። የጥቃት እስራኤልን በኢኮኖሚ ረገድ ትልቅ ጉድጓድ ውስጥ የከተተ ክስተት ሆኗል። ትላንት ምሽት ዓለምን ያስደነገጠው ሌላው ዜና ከዱባይ የተሰማው ነው። የዱባይ ዓለም አቀፍ አየር ማረፊያ አካባቢ በሚሳኤል መመታቱን ተከትሎ በረራዎች ተቋርጠዋል። ኢራን ይህንን ጥቃት የሰነዘረችው ለአጸፋ እርምጃ ነው ብትልም የዓለም የኢኮኖሚ ማዕከል የሆነችው ዱባይ መመታቷ ጦርነቱን ወደማይመለስ ደረጃ አድርሶታል። በተጨማሪም የዓለም የነዳጅ መስመር በሆነው ሆርሙዝ ሰርጥ ላይ ኢራን በመቶዎች የሚቆጠሩ የባህር ስር ፈንጂዎችን እየቀበረች መሆኑ ተረጋግጧል። ይህ ማለት ማንኛውም የጦርም ሆነ የንግድ መርከብ በዚያ ካለፈ ሊጠፋ ይችላል ማለት ነው። ኢራን አምርራለች ይላሉ በርካቶች። ዓለም ዛሬ የቆመችው በገደል አፋፍ ላይ ነው። የህንድ ወደቦች መመታት፣ የኢራን ጥቁር ዝናብ፣ የዱባይ መሸበር፣ ይህ ሁሉ የሚያሳየው አንድ ነገር ብቻ ነው። ጦርነቱ ወደ ታላቅ የዓለም ቀውስ እያደገ መሆኑ። ቀጣዩ እርምጃስ ምን ይሆን? እስራኤልና አጋሮቿ ምን አይነት አጸፋ ይወስዱ ይሆን? ይሄ ነው በርካቶችን እያስፈራም ያለው። ለብዙዎች ጥያቄ የሆነው ጉዳይ ጦርነቱ ከመካከለኛው ምስራቅ በሺዎች የሚቆጠሩ ኪሎሜትሮች ርቆ ለምን ወደ ህንድ ወደቦች ዘለለ የሚለው ነው። እንደ ወርልድ ሞኒተር ምንጮች ከሆነ ጥቃቱ የተፈጸመው በህንድ ምዕራባዊ ዳርቻ በሚገኝ በቢሊዮን የሚቆጠር ዶላር ንብረት ወደሚንቀሳቀስበት ወደብ ላይ ነው። ጥቃቱ የታለመው የንግድ መርከቦችን ብቻ ሳይሆን እስራኤል በህንድ ውቅያኖስ ላይ ያላትን የሎጂስቲክ የበላይነትን ለመስበር ነው። ይህ ጉድ የሆነ ክስተት እስራኤል ለዓመታት የገነባቸው ደህንነቱ የተጠበቀ የባህር መስመር ዋጋ ቢስ አድርጎታል። የህንድ የባህር ኃይል በአሁኑ ሰዓት አካባቢውን በከፍተኛ ጥበቃ ቢከበውም በውሃ ስር የሚንቀሳቀሱ ድሮኖች የፈጠሩት ጥፋት ግን ለዓለም ኢኮኖሚ ታላቁ ድንጋጤ ሆኗል። ወደ ኢራን ስንመለስ ደግሞ ተፈጥሮ በሰው ልጅ ቁጣ የተገፋች ይመስላል። በጦርነቱ ምክንያት የተቃጠሉ የነዳጅ ማጠራቀሚያዎች ወደ ሰማይ የላኩት ጥቁሩ ጭስ ደመናውን ሰንጥቆ አልፏል። ፀሐይ ብርሃኗን ለኢራን ከተሞች መንፈክ ከጀመረች
ሰዓታት አልፈዋታል። የሚገርመው ግን ይህ አይደለም፣ ከሰማይ የሚወርደው ዝናብ ነው። ጥቁሩ መርዛማና የሚጎመዝዝ ዝናብ። ይህ ክስተት በታሪክ ጥቁሩ ዝናብ ተብሎ የሚታወቀው ከከባድ የኒውክሌር ወይም የኬሚካል ፍንዳታ በኋላ የሚከሰት አደገኛው ክስተት ነው። በቴህራን አካባቢ ያሉ ሰዎች ለከፍተኛ የመተንፈሻ አካል ችግር መጋለጣቸው የተነገረ ሲሆን ሰማዩ እስከ መቼ እንደሚጠቁር ማንም በእርግጠኝነት መናገር አልቻለም። ኢራን ዓለምን የምታስፈራራበት ትልቁ ካርታ ሆርሙዝ ዛሬ የሞት ወጥመድ ሆኗል። ዘገባዎች እንደሚያመለክቱት የኢራን የባህር ኃይል በመቶዎች የሚቆጠሩ ስማርት ፈንጂዎችን በባህሩ ስር ቀብራለች። እነዚህ ፈንጂዎች መርከቦችን ለይተው የማወቅ ብቃት ያላቸው፣ በማንኛውም ሰዓት ሊፈነዱ የሚችሉ ናቸው። ይህም ማለት ከዓለም የነዳጅ ንግድ 20 በመቶ የሚሆነው የሚያልፍበት ይህ መስመር ተዘግቷል ማለት ነው። ዱባይ ላይ የተሰነዘረው የሚሳኤል ጥቃትም ከዚሁ ጋር የተያያዘ ነው። ዱባይ ኤርፖርት ላይ የወደቁት ሚሳኤሎች ለተባበሩት አረብ ኤምሬትስ የተላከ ጠንካራ ማስጠንቀቂያ ነው። በጦርነቱ ከእስራኤል ጎን ከቆማችሁ በልጭልጭ ከተሞቻችሁ የጦርነት ሜዳ ይሆናሉ፣ አመድንም ታፍሳላችሁ የሚል መልእክትን የያዘ ነው። መጋቢት 12 ቀን 2026 ዓለም የተለየች ቀን ሆና እየዋለች ነው። ከህንድ እስከ ዱባይ፣ ከቴህራን እስከ ኢየሩሳሌም የጦርነት ነበልባሉ እየተቀጣጠለ ነው። የግጭት የሶስተኛው ዓለም ጦርነት መጀመሪያ ይሆን ወይስ ሀያላኑ ሀገራት በጠረጴዛ ዙሪያ የሚስማሙበት መንገድ ይኖር ይሆን? አሁን ላይ ዓለምን እያስጨነቀ ያለው ትልቁ ጥያቄ ማን ያሸንፋል የሚለው ነው። በአንድ በኩል ዘመናዊ ቴክኖሎጂ የታጠቀችው እስራኤል፣ በሌላ በኩል ደግሞ የጥልቀትና የብዙሃን ጦርነት ስልት የምትከተለው ኢራን። ይህ ፍልሚያ የቴክኖሎጂና የጽናት ፍልሚያ ነው። እስራኤል የምትመካው በዓለም ላይ ወደር የሌለው በሚባለው የጸረ ሚሳኤል መከላከያዋ ነው። አይረን ዶም ይሉታል። ለቅርብ ርቀት ዴቪድ ስሊንግ፣ ለመካከለኛና ለረጅም ርቀት ሚሳኤሎች አሮ 3። ነገር ግን አሁን የደረሰው የጥቁር ዝናብና የወደብ ጥቃቶች እንደሚያሳዩት የመከላከያ እንኳን የማይበሳ ባይሆንም እስራኤል አሁንም በአየር ላይ ያላትን የበላይነት ግን እጅግ አስፈሪ እንደሆነ እየተናገረ ነው። የእስራኤል F-35 ጀቶች ያለምንም ራዳር እይታ ኢራን ዘልቀው መግባት መቻላቸውም የኢራንን የኒውክሌር ማዕከላት በከፍተኛ ስጋት ውስጥ ጥሏል። የኢራን ሚሳኤል ማዕበልና የጥልቀቷ የተባለው ስልት በተቃራኒው ኢራን በሺዎች የሚቆጠሩ የሚሳኤል አይነቶችን ታጥቃለች። ኢራን የምትከተለው ስልት እስራኤልን በሚሳኤል ማዕበል ማጥለቅለቅ ነው። የመከላከያ ሰራዊቷ በኢራን ሰፊ ተራሮች ስር በታነጹ የሚሳኤል ከተሞች ውስጥ የተደበቁ በመሆናቸው እስራኤል ሁሉንም በአንድ ጊዜ ማጥፋት የማይቻል ሆኖባታል። አሁን ያየነው የህንድ ወደብ ጥቃትና በዱባይ ላይ የታየው እንቅስቃሴ ኢራን ጦርነቱን ከራሷ ድንበር አውጥታ ወደ እስራኤል ወዳጆችና የኢኮኖሚ መስመሮች የማዛመት ብቃት እንዳላት አሳይታለች። እስራኤል በሰው ሰራሽ አስተውሎት የታገዘ ጥቃት ስትሰነዝር፣ ኢራን ደግሞ በመላው መካከለኛው ምስራቅ ባሰማራቻቸው ታጣቂዎች አማካኝነት በእስራኤል ዙሪያ የእሳት ቀለበት ሰርታለች። በህንድ ውቅያኖስ ላይ የታየው የድሮን ጥቃትም የዚሁ ቀለበት አካል ነው። እስራኤል የላቀ ቴክኖሎጂ ቢኖራትም ኢራን ግን ረጅም ርቀት የሚጓዙ ራስ አጥፊ ድሮኖች እና ሃይፐርሶኒክ ሚሳኤሎችን በመጠቀም የእስራኤልን መከላከያ እየፈተነች ትገኛለች። በእነዚህ ሁለት ኃይሎች መካከል የሚደረገውም ግጭት ቀጥተኛ ጦርነት ሆኖ ከቀጠለ ውጤቱ ለመካከለኛው ምስራቅ ብቻ ሳይሆን ለዓለምም ታላቁ ጥፋት ነው። በኢራን ሰማይ ላይ የታየው ጥቁሩ ዝናብ ምናልባትም ወደፊት ለሚመጣው ታላቅ ጥፋት ማስጠንቀቂያ ሊሆን ይችላል። እስራኤል ጉዶነች እየተባለ የህንድ ወደብ ጥቃት ጦርነቱ መልክ እየቀየረ መሆኑን የሚያሳየው ማረጋገጫ ነው። ነገር ግን የዚህ ሁሉ ትራጀዲ መጋረጃ በስተጀርባ ያለው ዋና ተዋናይ ማን ነው? አሜሪካ። አዎ፣ ዋይት ሃውስ ለዓመታት የዘራችው የጥል ፍሬ ዛሬ ዓለምን በአፍጢሟ ደፍቷታል። አሜሪካ ለእስራኤል የሰጠችው ያልተገደበ ድጋፍ፣ በኢራን ላይ የጣለችው ማነቆ ዛሬ መካከለኛው ምስራቅን ወደ አመድነት ቀይሮታል። አሜሪካ በዲፕሎማሲ ስም የገነባቸው የጥቅም ግንብ ዛሬ ተደርምሷል። የህንድ ውቅያኖስ በደም ሲታጠብ፣ ዱባይ በሚሳኤል ስትታረስ፣ ዋሽንግተን ግን አሁንም በጦርነት ነጋዴዎች እጅ ወድቃ የእሳት ላይ ነዳጅ እየጨመረች ትገኛለች። ዛሬ ዓለም በአፍጢሟ የተደፋችው አሜሪካ በፈጠረችው የኃይል ሚዛን መዛባት ምክንያት ነው። ይህም ደግሞ በሁለት እና በሶስት መንገድ ይታያል። አንደኛው የአሜሪካ የጦር መሳሪያ አምራች ኩባንያዎች ከዚህ ጦርነት የሚያገኙት ትርፍ ነው። አሜሪካ ሁልጊዜም ከጦርነት እንደምታተርፍ የጦር ተንታኞች ይናገራሉ። ሌላው የጂኦ ፖለቲካ ሽንፈት ነው። ሁለተኛው አሜሪካ በቀጠናው የነበራት ቁጥጥር እየተዳከመ መምጣቱ ይህንን ለማስመለስ የምታደርገው አደገኛ ሙከራ ነው። ሶስተኛው ውሳኔ አልባነት ነው። በዋሽንግተን ያለው የፖለቲካ መከፋፈል ለግጭቱ መባባስ የሰጠው እድል አለም። በዚህ ጦርነት አሜሪካ ታላቋ መሐንዲስ ናት። ይህን እንዳትረሱ።
ብዙዎች አሜሪካ እስራኤልን በገንዘብና በጦር መሳሪያ ብቻ የምትረዳም ይመስላቸዋል። እውነታው ግን ይህ አይደለም። ዛሬ ላይ በወጡ መረጃዎች መሰረት የአሜሪካ ልዩ ኃይሎች የአየር ኃይል በኢራንና በአጋሮቿ ላይ በሚሰነዘሩት ጥቃት ላይ ቀጥተኛ ተሳትፎ እያደረጉ ይገኛሉ። የህንድ ወደብ ሲመታና የእስራኤል ጥቅም ሲደፈር የአሜሪካ 5ኛ የባህር ኃይል ቀጥተኛ የአጸፋ እርምጃ ወስዷል። የማለት አሜሪካ በይፋ ወደ ጦርነቱ ገብታለች ማለት ነው። እስራኤል በኢራን ሰማይ ላይ ፀሐይን የጋረደው ያንን አስፈሪ ድብደባ ስትፈጽም መረጃውን የኢላማ መላካች እየሰጠች ያለችው አሜሪካ ናት። የአሜሪካ የደህንነት ሳተላይቶች የኢራን እያንዳንዱን እንቅስቃሴ እየተከታተሉ ለእስራኤል መከላከያ ኃይል አሳልፈው እየሰጡ ነው። ዛሬ በኢራን ላይ የዘነበው ጥቁሩ ዝናብ የአሜሪካ ቴክኖሎጂና የእስራኤል ቁጣ ውጤት ነው። ኢራን ዱባይን በሚሳኤል ስታርስ አሜሪካ በዚያው ቅስፈት ምላሽ የሰጠችው የአጋሮቼን ጥቅም እጠብቃለሁ በሚል ሰበብ ነው። ነገር ግን ትክክለኛው ሚስጥር አሜሪካ በመካከለኛው ምስራቅ ያላትን የነዳጅ የበላይነት ለማስጠበቅ ስትል ቀጠናውን የጦርነት አውድማ ማድረጓ ነው። ዱባይ ኤርፖርት ላይ በረራዎች የቆሙት ዓለም ባፍጢሟም የተደፋችው አሜሪካ ጦርነቱን በተኪ ወይ ደግሞ ፕሮክሲ ከመዋጋት ወጥታ ራሷ ግንባር ላይ ስለተሰለፈች ነው። የአሜሪካ የመጨረሻው ቁማር ዓለም ዛሬ የምታየው ጥፋት የአሜሪካ የመጨረሻ ቁማር ውጤት ነው። የዶላር የበላይነትን ለማስጠበቅና የኢራንን ተሰሚነት ለማጥፋት ስትል አሜሪካ መላውን ዓለም ወደ 3ኛው የዓለም ጦርነት እየገፋችው ትገኛለች። አሜሪካ እጇን ከዚህ ጦርነት ካላወጣች ጥቁሩ ዝናብ ወደ ዋሽንግተን መዝነቡ የማይቀር ይመስላል። ወደ ቤተሰቦቻችን በዘገባችን ላይ ያላችሁን ሐሳብ አስተያየት ብትሰጡን ደስ ይለናል። አብራችሁን ስለነበራችሁ ከርገና እናመሰግናለን። በቀጣይ መረጃ እስከምንገናኝ ቸር ቆዩልን።